አትበለኝ። እሺ ምን አይነት ባህሪ ነው ያለው? ንገረኝ። እህቱን የሚከዳ ንገረኝ እስኪ። ከእህቱ ባል ጋር የሚጋደም ህመም እንዴት እንደሆነ ይሏት። ይኸውልሽ ታመም ያድረውን የምንዳንቺ አንቺ ታመምሽ? እንዴትስ ይቅር ልበላት? ደስታዬን ላጨለመችው፣ ፈገግታዬን በእንባ ለቀየረችው። አንዴ ስሚኝ እሺ፣ በቃ አንዴ ብቻ ስሚኝ። መቼም ይቅር ራሴን አሳምኜ ስለተቀመጥኩኝ ደህና አልሆን አልኳችሁ። ሰላምኛ ታዩዋችሁ። እኔ ከዚህ ጉዳይ ጋር የሚያገናኘኝ ነገር በቃ ካላገናኘ ለምንድን ነው ያገናኘህ? ማለት እስከመቼ እሷ መቃብሬ ላይ ራሱ እንድትቆም አልፈልግም። እንደዚህ አይሆንማ። እወጣላታለሁ። እኔ ቤተሰቦቿ ጋር ትሄድ ትገናኝ አትገናኝ አላልኩም። ማገናኘት ነው አገናኛታለሁ ከፈለገች። እኔ ግን አልፈልጋትም። እኔ ለራሴ አልፈልጋትም። ለእሷ ያለኝ ጥላቻ በቃላት የሚገለጹ አይደለም። እሷ የሌሎችን ህይወት ከማበላሸት ሌላ ዞር በይ። ይቅርታ እሺ ተረጋጊ። ሰማኛለህ? በማይመለከት ነገር አትግባ። ቢከፋኝም ምንም ቢለኝ በቃ እዛው ብቻለሁ። የምነግረውም የማማክረውም ሰው የለም። ለማንም በቃ ተነፍሽ። ሲደብረኝ እንኳን የምሄድበት ሰው የለም። ማንን አምኜ ነው የፍቅር ህይወት የምጀምረው? የትኛውን ሰው አምኜ ነው የፍቅር ህይወት ሊኖረኝ የሚችለው? ፍቅረኛዋ ልታስተዋውቅ ወደ ቤታችን ይዛ መታ ነበር እና በቃ አላሽም እንዳየሁት ነው የደነገጥኩት። ያማል። አንዳንድ ስሜቶች አሉ። ይሄ አውጣ ልትናገራቸው ማትችላቸው ግን ውስጥን ሊበልቁ የሚችሉ ብዙ ስሜቶች አሉ አይደል? እንጂ የእህትን ባል መቀማት ልክ እንዳልሆነ እናውቃለን። ግን ደግሞ በቃ እኛ የራሳችን ስሜት አስቀድመን ነው በቃ ተዋደናል ብለን ያሰብን። ስለዚህ አባትና እናቴም እህቴን ጥፋተኛ ማድረግ አይፈልጉም። ስለዚህ በቃ እህቷ እንዲያደርገቻት እውነቷን ነው የሚናገሩት። አዎ፣ ምክንያቱም እህቴ ባል የሌለችበት ነገር አንገቷን መድፈት የለባትም። ልክ ነው። በማይመለከት ነገር አትግባ። አንተ ከኔ ህመምም ከኔ ቁስልም ውስጥ እስካልነበርክ ድረስ ምንም ነገር ትነኝላት ሞክር። እሺ አይደለም ነው አትጃ አንዴ ተረጋጊና እንትን በል። ተረጋጋ። እሺ ይኸውልሽ ስለዋሽሽ በጣም ይቅርታ። ግን ይኸውልሽ እስከመቼ ነው በእንደዚህ አይነት ሁኔታ የሚዘለቀው? ለኔ መዋሸት ብርቅ አይደለም እኮ ነው። እሺ እህትሽ ናት አይደለም? አይደለችም። ቅድም እኔ ስለዚህ ይኸውልሽ ሁሉንም ነገር አውቄ ምናምን አንቺ ጋር ልመጣ የቻልኩት እንዴት ልመጣ እንደቻልኩ ደግሞ ከተረጋጋሽ ቁጭ ብለን እናወራ እንችላለን። እሺ እባክሽ እሺ ይቅርታ አድርጊላትና ትነስ። እሺ እባክሽ አንዴ ብቻ ይቅርታ። አንዴ ስሚኝ እሺ፣ በቃ አንዴ ብቻ ስሚኝ። ይቅርታልሽ ከኔ ይቅርታን ጠብቀሽ ከሆነ በጣም አዝናለሁ። በጣም ደፋር ሴት ነሽ አውቃለሁ። እና ይቅር እንድልሽ ነው የፈለግሽው? እህትሽ ናት እኮ በቃ እስከመች ነው እንትን የምትይው? ማለት እስከመች እሷ መቃብሬ ላይ ራሱ እንድትቆም አልፈልግም። እንደዚህ አይባልም እኮ። ይኸውልሽ ነገ ልክ ነሽ ማለት ሰዎች ስለሆነ ሁላችንም ስህተት እንሰራለን። እንደሱ እህቱን የሚከዳ ንገረኝ እስኪ። ከእህቱ ባል ጋር የሚጋደም እንደሱ አይነት በደል አለ? ንገረኝ። እንደሱ አይነት ግፍ አለ? አለ ብዙ እንዳጠፋው እኮ አውቃለሁ። በቃ እሺ አንዴ ብቻ አላጠፋሽም። እባክሽ አንዴ ብቻ እሺ አንዴ ቢያንስ ይቅርታ አድርጊላትና ስላለው ነገር ቁጭ ብለን እናውራ። ማውራት እንችላለን እኮ እሺ ይኸውልሽ ተንበርክካ እኮ ነው ያለችው። እንዲህ እያለች እንዴት ነው ልናወራት አንዴ የምንችለው? ብቻ ስሚኝ እባክሽ። 2 ዓመት ሙሉ ተንበርክኬ ያለቀስኩት እንባ ከሷ አዞንባ ጋር እኩል ልታወዳደር? ይኸውልሽ እኔ እያወዳደርኩ አይደለም፣ ግን እኔ ምን ብዬ ነው እዚህ ላይ ካሜራ ፊት ለፊት ሆነን በእንደዚህ አይነት ሁኔታ ልናወራ የምንችለው? እኔ እሷን ይቅርታ አልቀበልም። ባዩ እንድትነሳ ንገራት። ይኸውልሽ ይቅርታ ካላደረገች ደግሞ አብራሽ እንዴት ነው ልትቀመጥ የምትችለው? ኦኬ ሶፍት በመስጠት ነው ይቅርታ የምታደርጊው? ታልክስ ወዲስ ጥፋቴ ህመም እንዴት እንደሆነ ይላት። ይኸውልሽ ታመም ያድረውን የምንዳንቺ አንቺ ታመምሽ? አንቺ ህመም ነውሽ? ንገሪኝ እስኪ። እኔ እህቴ ነሽ ብዬ ስላስተዋወቅኩሽ እኔ ነው የቀበርሽ ሰው? እሺ ይኸውልሽ ቃል እባክሽ እሺ በቃ አንዴ አትንኪ። እሺ በቃ አንዴ ይኸውልሽ አንዴ ውስጥ ጠብቂኝ በቃ እባክሽ። ቃል ነግራክን የምጥራትን ባቅ ነው። ይህንንም ስለማቅ ነው።
እንደዚህ ያደረኩት እንደማትመጪ ስላወቅኩ ይሄን ከሷ ጋር አውርቼ ነው እዚህ ያመጣሁሽ ወይንም ደግሞ እሷ ትፈልግሻለች ብልሽ እንደማትመጪ እርግጠኛ ስለሆንኩ ነው ይሄን ያደረኩት። አዎ ላንተ ግን ህመም ምንድነው? በሚወዱ ሰው መኮራት ነው። መከዳት እኮ ቀላል ነው አይደል እንዴ? እኔ እኮ 2 ሞት ነው ይገዳል። 2 ሞት ፍቅረኛዬ፣ ነገ ባሌ ያልኩት ሰው፣ እህቴ ያልኳት እሷ ስለየትኛው እንዴትስ ይቅር ልበላት? ደስታዬን ላጨለመችው፣ ፈገግታዬን በእንባ ለቀየረችው እህትነቴ ንገረኛ። እንደዚህ አይደለም። ዛሬ የቆምኩት ህይወት ላይ የቆምኩትና ዛሬ የሆንኩትን እኔ የሆንኩት እኔ ስለሆንኩ ነው። እኔ ስለሆንኩ ነው ተቋቁሜ እዚህ ላይ ያለሁት። እኔ አሁን ጥሩ ሰርታለች እያልኩሽ አይደለም። ምናልባት አይኖረኝም እንጂ ቢኖረኝ ነገስ ይቅር ብያት ሌላ ባሌ ልትወስድ ሌላ ህይወት የጀመርኩ መስሎት ንገረኛ። እንዴት ብዬ ሳምኜ ነው ህይወቴ ውስጥ ላስቀምጣት የምችል? እሷ እያለች እንዴት ነው ሌላ ህይወት ኖሮኝ አዲስ ህይወት መጀመር የምችል? ንገረኛ። መዛለ ከተረጋጋች እኔ አውራሻለሁ። አንቺ መናገር የምትፈልጊው ካለ ንገረኝ፣ ችግር የለም። ምን ልትለኝ? ይቅር በያትና እንደ በፊቱ ሆኑ ስህተቷን ማረም ትችላለች ልትለኝ? ንገረኝ እስኪ። ትላንት ያሳለፍኩት እያንዳንዱ ህመም በምን ተካክሶ ነው ደህና ልሆን የምችለው? ስሜን አትጥራ። ምናልባት የህይወት አንተ ጋር ተደግሞ ቢሆን ምን ነበር የሚሰማክ? ህመሜን ችዬ ዝም ስላልኩኝ ራሴን አሳምኜ ስለተቀመጥኩኝ ደህና ልሆን አልኳችሁ? ሰላምኜ ታየዋችሁ? እኔ ከዚህ ጉዳይ ጋር የሚያገናኘኝ ነገር በቃ ካላገናኘ ለምንድን ነው ያገናኘህ? አዳምጪ። ከተረጋጋ እሺ ተናገሪኝ፣ ችግር የለውም። አየህ ሲኖሩትና ሲያወሩት በጣም የተለያየ ነገር። ይቅር በይ ለማለት ሁሉም ነገር ቀላል ነው። ይቅር ልላትም እችላለሁ፣ ግን ባፌ በልቤ ይቅር ልላት አልችልም። እስከመቼ እንዳልበቀላት እህቴ ስለሆነች ምናልባትም ብገላት ምንም አይነት ርህራሄ ለእሷ አይኖረኝም። ምንም አይነት ለእሷ ያለኝ ጥላቻ በቃላት የሚገለጹ አይደለም። እና እንዴት ብዬ ነው እሷን ይቅር ማለት የምችለው? እንዴትስ ብዬ ነው ይቅርታ በሚል በ3 ቃላት ብቻ እሷን ልገልጻት የምችለው? ንገረኛ። ተረጋጊና ይኸውልሽ፣ አይ ነው ከተፈጠረው ነገር አንጻር እኔም ያደረኩት ነገር ምናምን ስሜትሽን ሊጎዳ ይችላል። ግን ይሄ በእንደዚህ አይነት ሁኔታ እስከ መች ትቀጥያለሽ? እስከ መሞት ድረስ አይሆንም። ማንንም ማመን አልችልም፣ አንተንም ማመን አልችልም። እኔንም መኝኝ አልልሽም፣ ምክንያቱም እረዳሻለሁ። ሳልረዳሽ ቀርቼ ምናምን አይደለም። እምነቴን ደግሞ ዛሬ ባዶ አደረግከው በአንድ ተራ ነገር። እህትሽ ናት። እህትሽ ደግሞ ተራ አይደለችም። እህት አይደለችም። እሺ እህትሽ አትበለኝ። እሺ እህት ምን አይነት ባህሪ ነው ያለው? ንገረኝ። እሺ ተረጋጊና እህትሽ ምናልባት ታናናሾቼን እንዳላምን ያደረገችኝ እህት ነው ያልከው? እህት እንደኔና እንደሷ ከሆነ ባይሆን ይሻል፣ ባይገለጽ ይሻል። ምናልባትም ወይ እሷ ወይኔ ባልተፈጠረ። እሷ ለማንም የማትጠቅም ተራ ርካሽ ሴት ናት፣ እማትራባ ሴት። እንስሳ እንኳን ማሰብ ይችላል አይደል? ለደሙ ትንሽ ይራራል። እሷ ግን ለደሙ አትራራ። ቅርበት እንዳትለኝ አለናት። መቼ አሁን ይቅር በያት አለልሽ። በመጀመሪያ ደረጃ አንቺ ተረጋጊ። ተረጋጋ ነው ጭራሽ መረጋጋት ላይ አይደለሽ። በስሜት የምናደርጋቸው ነገሮች በጣም ብዙ ጊዜ በጣም ብዙ ችግር ውስጥ ይከቱናል። ይህ ሁሉ የምትረጋጋው እኮ አሁንም እኮ በደንብ መረጋጋት ያስፈልግሻል። ግን አይኔ ላይ እምባላየም አይደል? እንባ የግድ
የስሜት መግለጫ ነው ብዬ አላስብም። ምናልባትም አልቀሰን ሲደክመን እንባችን ማልቀስ ይደክመናል፣ ያኔ እንባችን ይቆማል። ያለቀሰው ሁሉ ስሜቱ ተጎድቷል ማለት አይደለም። ውስጥ እንባስ እሱ በእርግጥ ከባዱ ነገር በጣም ከባድ። እሷን ይቅር ብላትና ባየዋት ቁጥር ደግሞ በደሏን ማስታወስ አልችልም። በቃ የኔ ሆነዋል። ጥሩ የኔን ህይወት አበላሽተዋለች፣ እንዳልሆነ አድርገዋለች። ምናልባት ተመልሳ መጣ የቴን ህይወት ታበላሽስ? ምናልባት ምን ይታወቃል? የሰው ልጅ እኮ ስህተት ይሰራል፣ ከዛ በኋላ ከስህተቱም ይማራል። እሱን እርግጠኛ ሆነች መወሰን አትችልም። ምናልባትም አሁን እንዲህ እንድትናገር ያደረገች ያን የተፈጠረው ነገር ሊሆን ይችላል። ለእሷ ብዬ እኮ ዝም ማውራትሽ ጥሩ እኮ የተፈጠረውን ነገር አይቼ ዝም ብዬ አግብቼ ነበር። ጸጥ ብዬ እሷ እንዳትታመም ስል እሷ ቤተሰቦቿ ጋር እንዳትኮራረፍ ስል ችዬው ነበር። ከዛስ እሷ ግን እኔን ልትሆኝ አልቻለች እና እሷ ትማራለች። ንገረኛ። መተው እኮ መተው እንዴት ነው? ሁላችንም ከጀርባችን በጣም ብዙ ጠባሳዎች አሉ፣ በቤተሰብም በጓደኛም በምንም ይደርስብን። ግን እነሱን ነገሮች በእንደዚህ አይነት ነገር አይደለም የምናስተካክለው። አይ ነው የተፈጠሩብን ነገሮች ናቸው እንደዚህ አይነት ስሜት እንድናስተናግድ እንደዚህ አይነት ነገር ውስጥ እንድንገባም ያደርገው። ግን እሱ ጥሩ አይደለም ማለት ነገሮች ይቀያየራሉ። ነገ አዲስ ቀን ነው። ሁሌም ማታ ተኝተን ጧት በነቃን ቁጥር ሁሌ በየጊዜው ፈጣሪ ለእኛ እድል ይሰጠናል። ያ ደግሞ ስለተወን ስለሽ ይቅር ስላለን መቼስ እኛን ትቶን አያውቅም። እና እንዴት ማለት ፈጣሪ እኛ እስቲ አንድ ጥያቄ ልጠይቅሽ። ልክ ነሽ አይደለሽም? ግን አንድ ጥያቄ ልጠይቅሽ። እህትሽ እንደዚህ ስላደረገች አንቺ አሁን ያለሽበትን ሁኔታ ውስጥ ገባሽ። እኔም አንቺን በምድር ላይ ያለን ሰዎች ያደረግነው ኢቨን የሁላችን ተደምሮ ሳይሆን እኔ ወይንም አንቺ እኔ ያደረግኩት ነገር ፈጣሪ ቢቆጥረው እዚህ ምድር ላይ ለአንድ ሰከንድ ምቆይ ይመስልሻል? ባንቆይ ደስ ይለኛል። ቆይ የኔ ጥያቄ መልሽ። ምቆይ ይመስልሻል? የኔ ካደረግኩት እስከዛሬ በህይወት ዘመኔ ያደረግኩት አይደለም የዚህ ሁሉ እድሜ የአንድ ዓመቷን ከአንድ ዓመቷን የአንድ ወሯን የአንድ ሳምንቷን ቢቆጠር ምኖር ይመስልሻል? ግን ሁሌ እድል ይሰጠኛል። አልኖርም። ግልጽ ስነግርሽ አልኖርም። ማናችንም አልኖርም። ግን ሁሌ አዲስ እድል፣ ሁሌ አዲስ ቀን ይሰጠናል። ለምንድን ነው? ይማራሉ፣ ይመለሳል ብሎ ልጆቹን ስለማይተዋል። ያ ማለት ደግሞ ልክ ነሽ። እኛ እንደ ፈጣሪ አይደለም። አንድ ጥያቄ ልጠይቅህ። አንድ በጣም ህፃን የሆነ ልጅ እናቱ በህይወት ባትኖር የእናቱን ፍቅር እየናፈቀ ያድጋል አይደል? የእናቱን ፍቅር ግን የሚያካክሰው ነገር ምንም ነገር አይኖርም። አየህ፣ የኔን በደል ደግሞ ምንም ነገር ሊያካክሰው አይችልም። ልክ ህፃን ልጅ የእናቱን ፍቅር እንደሚናፍቀው ሁሉ ራስ ጋር እንደመጋጨት ደግሞ ትልቅ ህመም የለም። እሱ ልክ ነሽ። ሰው ከራሱ ጋር ከተጣላ ከራሱ ጋር ከተለያየ ትልቅ ችግር ነው። ከፈጣሪ ኖርማሊ እርቋል ማለት ነው። ግን እኔ እያልኩሽ ያለሁት አሁን እዚህ ጋር ስለ ይቅርታ ሳወራሽ እኔ ወይም እንደ ጻድቅ ራሴን አድርጌ ምናምን እንደ ጥሩ ሰው አድርጌ ምናምን አይደለም። ገብቶሻል? ልልም አልችልም። ግን ፈጣሪ መጽሐፍ ቅዱስን ሲሰጠን ወይም ቃሉን ሲሰጠን ስምሽ ደግሞ ቃል አይደል? በቃል ነው አይደለ? ሁሉም ነገር የሆነ ምድር ጸናች የተባለው በቃል ቃሉን ሲሰጠን እንድንኖርበት እንድንሆን በተቻለን አቅም አዳምጪ። ምትናገኝ ካለ ንገሪኝ፣ ችግር የለም። የኔ ይደርስ። አሁንም ለእኔ አይደለም የተጸጸተችው እና ለማን ነው? እሷ ምናልባት የጀመርኩት ህይወት ካለ እሱንም ለመቀማት ያለ በዚህ ልክ እንኳን እንደዚህ እንዳልኩሽ በሰዎች እርግጠኛ ሆነን ማውራት አንችልም። ሁሌም እሱን ንገራት።
ምንም አይነት አይደለም ኖ እሱን እርግጠኛ ሆነን ስለ ሰዎች እርግጠኛ ሆነን ምንም አይነት ነገር መናገር አንችልም። አንድ እሱ ነው። ምናልባት ባላቀኑስ አንድ ጥያቄ ላይ ባላቀኑስ ይፈጠረው ነገር አይታወቅም። ከሷ ይልቅ የምወደው ቤስት ጓደኛዬ ከሷ በጣም ይመጣብኛል። ለምን እንደሆነ ታውቃለህ? ይሄ ሁሉ ነገር ሲነግረኝ እኔ ማመን አልቻልኩም፣ በመረጃ እስኪያስገድፍልኝ ድረስ። ስለዚህ ቤስት ፍሬንድ የምትይው ነው ያሳየሽ ማለት ነው? ባላውቅ ነው እሱን ምን ይፈጠራል የሚለውን ነገር ማወቅ አንችልም። ያ በቃ ማለት አሁንም ቢሆን እኮ ይኸውልሽ አንድ ነገር ልንገርሽ፣ ፈጣሪ ለአንቺም ቢሆን እድሉን ሰጥቶሽ ነው ይህን ነገር በጊዜ እንድታውቂ ያደረገሽ። ነገር ልጅ ተፈጥሮ ምናምን ሌላ አንድ ደረጃ ላይ ተደርሶ አውቀሽ ቢሆን ምን አይነት ነገር ሊፈጠር ይችላል? ስለዚህ ለእኛ በየቀኑ በየደቂቃው የሚሰጠንን ያህል እድል እኛም ለሰዎች እድል መስጠት አለብን። ምክንያቱም ቃሉን መኖር አለብን። በተቻለን አቅም ሁሉንም እንኖራቸዋለን ማለት አይደለም። ምንድን ነው ያለው? እኔ ይቅር እንድላችሁ ይቅር ተባባሉ ይላል እኮ። አይደለም ጸሎት ታደርጊያለሽ እኮ። ምንድን ነው እስከ ዛሬ ለሰራሁት ኃጢአት ይቅር በለኝ ብለሽ አታውቂም? አላውቅም። ለዘይም ትችያለሽ፣ ግን ደግሞ የበደሉን ይቅር እንደምንል እነዛለሁ። አየሽ፣ ስለዚህ አይደለም ቃሉን እያፈረሽ ነው ማለት ነው። ምናልባት ለምን ቃሉ ስላልሆነ ለምን አንቺ ስለሆናልሽ አይደለም እኮ። ይኸውልሽ በነገራችን ላይ አንድ ነገር ልንገርሽ፣ ቅድም ያልኩሽ ነው እድል ስለሰጠሽና ስለሚወድሽ ነው። ሌላ እንዳልኩሽ ልጅ ሁለትም አንድም ልጅም እዛ ደረጃ ሳይደረስ ይሄ ነገር የታወቀው። እስቲ ንገሪኝ፣ ወልደሽ ልጅሽ አድጎ ምናምን ታዩ አራስ ቤት እያለሽ ይህን ጉዳይ ብታውቂ ምን ሊፈጠር ይችላል? ምንም አይፈጠርም። ደግ ቤተሰቦች ነው አይደለም። አሁን ይኸውልሽ ከስሜት ነፃ ሆነሽ አውሪ። እኔም እንደዛ ነው እያወራሁሽ ያለሁት እና በሰርግሽ ወቅት ላይ ይሄ ነገር አውቀሽ እንደዚህ አይነት ስሜት ውስጥ ከገባሽ አግብተሽ ወልደሽ አብረሽ እየኖርሽ ያም ገና ልጅ ታቅፈሽ እያለ ይሄን ነገር ብታይ በእርግጠኝነት ነው የምነግርሽ ስሜቱ በጣም የተለያየ ነው። ይከፋል። ልጅ ስላለ አይደለም፣ አንድ ልጅ ስላለ ነው። ሁለተኛ አብረሽ ኖረሽ ልጅ እስከ መውለድ ከደረሽ የእምነትሽ መጠን በጣም የጨመረ ሲሆን፣ አሁን እሺ አንተ ፍላጎት ምንድን ነው? የኔ ፍላጎት በግልጽ ልንገርሽ፣ ይቅር እንድትይ አልኳት። እንደዚህ አይደለም እኮ ይቅርታ። አይ አልኳት። እንደዚህ አይደለም። ኦኬ እንደዚህ እንድላት ነው የፈለከው? ውያኔ ውድ እህት በጣም ናፍቀሽኝ ነበር። እኔ አሁን እንደዚህ አይደለም እንደዛ በእኝ እያልኩሽ አይደለም፣ ግን ይቅርታ አንቺ ማለት ጥያቄ ፈጥሮብሽ አያውቅም ማለት ምን አድርጊያት ነው ለምንድን ነው እንደዚህ የምትለኝ ብለሽ አታውቂም ማለት ይሄን ያደረገችብኝ ሁሉም ነገር ነግራት ነበር እኮ። ለምን እህቴ ሆና እንዴት አይን ታደርግብኛለች? ምንድን ነው ያደረኳት ብለሽ ጠይቀሽ አታውቂም? እሺ ይሄን ባገኘት ይሄንን ጠይቃለሁ ብለሽ አስበሽ አታውቂም? ታውቂያለሽ። ይኸውልሽ አሁንም ቢሆን አንድ ነገር ልንገርሽ፣ ሁላችንም ሰዎች ለተፈጠረብን ነገሮች ጥያቄዎች መልስ ማግኘት እንፈልጋለን። ይሄ ሰውኛ ባህሪያችን ነው። ምናልባት ስሜትሽ ይሆናል አሁን እንደዚህ አይነት ነገሮችን እንትን ያደረገች ከስሜት ነፃ ሆኜ ብዬሻለሁ። ግን አሁን ጥፋቱም ይሁን ጸጸቱ እየሱ አይሆንና አንቺ አንደኛ ጥያቄ ጠይቀሽ መልሱን ካገኘሽ አይምሮሽ ሰላም ያገኛል። ሁለተኛ የእውነቴን ነው የምልሽ ይቅርታ ማድረግ በጣም በጣም ሰላም አለ። ምናልባትም አሁን ብቻዬን ነው ቤተሰቦቼ ጋር ነኝ ብለሻል፣ ሰላም ላይ ነሽ። ከዚህ በላይ ደግሞ ይቅርታ ስታደርጊ ከዚህ በላይ የተሻለ ሰላም ታገኛለሽ። በጣም እርግጠኛ ነኝ የምነግርሽ ነገር ቢኖር በጣም ሰላም ታገኛለሽ። ይቅርታ እንደዚህ አይደለም እኮ ይቅር ማለት ይቅር ብያታለሁ ማለት ቀላል ነገር ነው። ፊደሉን ወይም ደግሞ ቃሉን መጥራት እንደዛ አይደለም ማለት ከልብ ነው። ሰው ከልቡ ስላሉ ቅድም ብለሻል አይደል? ከራስ ጋር መጋጨት ከልቤ እኮ ነገርኩህ። ምንም አትልፋ። ከልቤ ይቅር ልላታች በቃ ይቅር አልኳት አይደል? በቃ ይቅር አልኳት። የሰው ልጅ ከላዩ ይቅርታ ሊል ይችላል፣ ህመሙን ግን ሊያጠፋ ይችላል። በቃ እንደዛ ከሆነ እስኪ አንድ ጥያቄ ልጠይቅሽ። ጸሎት አደርጋለሁ ብለሻል። እንደማይሽ ኦርቶዶክስ ነሽ አይደለ? ክርስቶስ ሊያስተምር ሲወጣ የአምስት ገበያ ህዝብ ተከተሉ አይደል?
በሄደበት ሁሉ እየቀነሰ መጣ። እየካዱት ምን እያሉት መጣ። ትክክለኛ። ከዛ በኋላ እሱ ይሄን ያህል ሰው እየቀነሰ ነው ብሎ ትቷል። ነገር ይመስል አልፎ ተርፎ እየቀነሱ መጡ። ከዛ በኋላ ደቀ መዝሙር አብሮት የሚከተሉት ነበሩ። እንደዛ ለፍርድ በሚቀርብበት ሰዓት ላይ ሸሽተውት ነበር። ሸሽተውኛል ብሎ ትቷል። በስተመጨረሻ ከመስቀሉ ስር እናቱ ቅድስት ድንግል ማርያም እና ዮሐንስ ሲገኙ ሌሎቹ አልተከተሉኝም ብሎ ትቶናል። የመጨረሻ ቃሉ ምን ነበር? የሚያደርጉትን አያውቁምና ይቅር በላቸው አይደል ያለው? ይሄ ሁሉ ተደርጎበት እኛን ይቅርታ ስለማስባል ይቅርታ ስለማሰጠት ነበር የመጨረሻ ቃሉ። ከልብም ስለሆነ የምር ስለሚወደን የምር ለኛ ሲል ይሄ ሁሉ ነገር ያደረገው ስለሆነ ይቅርታ ባለ ስንት ሺህ ዓመት በጨለማ የነበሩ ሰዎች ወጣ አይደል? ያ ደግሞ ምንድን ነው የሚለው መጽሐፍ ቅዱስ ላይ ይላል አይደለም? ቃል ይኖሩት ነው የሚለው። የተሰጠን 10ቱ ትእዛዛትን በይ ሌሎች መጽሐፍ ቅዱስ ላይ ያሉት ቃል እያንዳንዱ የእሱ ቃሎች እኮ እንድንኖራቸው ነው። የትኛውም ሃይማኖት የሚያስተምረው ፈጣሪ የሰጠንን ትእዛዝ እንድንኖር ነው። ሁሉም ሃይማኖት ሙስሊሙም በይ በቁርአኑ፣ ፕሮቴስታንቱም በመጽሐፍ ቅዱስ፣ ኦርቶዶክስ ሁሉ ፈጣሪ የሚለንን ነገር እንድንኖር ነው፣ እንድናደርገው ነው። እኛ ይቅር ባልን ቁጥር እሱም ይቅር ይለናል። ይቅርታ ማድረግ ደግሞ ለሱ መቅረብ ነው። ለሱ ቀረብን ማለት ሰላም አገኘን። ወደ ፈጣሪ ቀርበሽ ሰላም ማግኘት አትፈልጊ? ይቅር አልኳት እንደዚህ ምንድን ነው የምትፈልገው እኮ? ይኸውልሽ ከልብሽ ነው። ይቅር አልኳት። አዳምጪኝ። እኔ እሷ ማየት አልፈልግም። ይቅርታ ያለ የምትፈልገው ይቅርታ አድርጊላት። እንደምን ማለት ነው ይቅርታ ማድረግ ማለት? ቤተሰቦቿ ጋር መገናኘት ነው የምትፈልገው? ትሄድ ትገናኝ። እኔ እወጣላታለሁ። እንደዚህ አይሆንማ። እወጣላታለሁ። እኔ ቤተሰቦቿ ጋር ትሄድ ትገናኝ አትገናኝ አላልኩም። ማገናኘት ነው አገናኛታለሁ ከፈለገች። እኔ ግን አልፈልጋትም። እኔ ለራሴ አልፈልጋትም። እንዲህ ያባል አሁን ያልኩሽ ነገሮች በደንብ ገብተውሻል። አሁንም ከስሜት ነፃ ሆኝ እስቲ ቦታ ተቀያየሩ ማለት እሷ ያደረገችው እና አንቺ ያደርገሽ ቆይ አዳምጪኝ። ታደርጊያለሽ እያልኩሽ አይደለም። ከዛ ይቅርታዋን ፈልገሽ እሷ አላደርግልሽም ስትል ምንድን ነው የሚሰማሽ? ትክክለኛ ውሳኔ ነው እያሰባለሁ አይደለም። አሁንም እስቲ ነው ከስሜት ውስጥ ነሽ። ያልምታዋት ራሱ ምናልባት ጥሩ ልብ ስላለኝ ይሆናል። ምት እኮ የግድ የጭካኔ ምልክት አይደለም። የምሬን ነው አይደለም። ስለዚህ አሁን ቤተሰቦችሽ አንቺን ቀጥተው ሲያሳድጉሽ ሲመቱሽ ጨክኖ ነው ማለት ነው? እኔ ልቀጣት ነው ማለት አይደል እኮ እና ያልሽኝ እንደዛ ነው። የቅጣት ምልክት ነው አልሽኝ። ስለዚህ ከእንደዚህ አይነት ስሜት ነፃ ሁኚ። በደንብ ነግራኛለች። ጎበዝ አስተዋይ ልጅ እንደሆነች አውቃለሁ። ሌላስ ምን አለች? እሱን ያው እሷ ስትመጣ አብረን ብናወራ ይሻላል። አንድ ፍቅረኛ የማይወዳት ልጅ ነበረች አለች። እንደዛ አላለች። ስለዚህ ይኸውልሽ እንደዚህ አይነት ነገሮች ስሜቶች በጣም መጥፎ ነገሮች ናቸው። ስለዚህ ከስሜት ነፃ ሆነን ሁሉንም ማድረግ ያለብን በቃ አንቺ ሰላም ማግኘት አለብሽ ብዬ ስላሰብኩ ነው። ገብቶሻል? እስከ መቼ እስቲ ምናልባት ስላልነገሩሽ ይሆናል እንጂ እናትሽ እኮ እቺን ልጅ አልናፈቁም ብለሽ ታስቢያለሽ? የፈለገ ቢለያዩ ከማህፀኗ ነው የወጡት አይደለ? ስለዚህ እንዴት አያስቡም ብለሽ ታስቢያለሽ? አንቺም እስካሁን ድረስ አሁን ምናልባት አላውቅም እስካሁን ድረስ ስሜት ውስጥ ሆነሽ እያናገርሽኝ ስላልሆነ ከስሜት ነፃ ሆነሽ ብታወሪኝ በእርግጠኝነት ወይ ናፍቃሽም ሊሆን ይችላል ወይ የት ናት ወይም ለምን ይሄን አደረገች የሚለውን ነገር ሁሉ እየፈለግሽ ወይ መጠየቅ እየፈለግሽ ይሆናል። ልታናግሪያት እየፈለግሽ ይሆናል። ምናልባትም እናታችሁ እኮ ቤተክርስቲያን ተመላልሰው ስለ ልጃቸው እያለቀሱ ይሆናል።
እየለመኑት ይሆናል ፈጣሪ ማለት እስከዛሬ የተፈጠረው ተፈጥሯል። ልክ ሰው ሁላችንም ይብዛም ይነስም የመጣ ነው ጉዳይ ቢለያይም ኃጢአተኞች ነን፣ ጥፋተኞች ነን። ዋናው ነገር ሊሆን የሚገባው ግን ጥፋቱን አምኖ ይቅርታ ለመጠየቅ መምጣቱን ነው እንጂ ቢቆጠር አንቺም መጽሐፍቶች ያህላለሽ እኔም አለኝ ሁሉም ሰው አለ እዚህ ቤት ውስጥ ያለ ተመልካች ያለው ሁሉም ምድር ላይ ያለ ሰው ሁሉ ተቆጥሮ ማያልቅ ስህተት አለው፣ ጥፋት አለ ቆጠራ ከገባ። ስለዚህ ለሁላችንም መተው ነው ሰላም ይሰጣል። አንቺ ሰላምን ማግኘት አትፈልጊ? በሰላም መኖር አትፈልጊ? አይምሮሽን ለምንድን ነው ቢዚ የምትሆኚው? በሚሆንም በማይሆንም ጉዳይ በዚህ ሰዓት ወጣት ነች፣ በጣም ብዙ የሚያሳስብሽ ጉዳይ አለ አይደለ? ስለ እነሱ ብታስቢ አይሻልም? እነዚህ ነገሮች ትተሻቸው ይቅር ብለሽ ሰላምን አግኝተሽ ስለ ወደፊቱ ስለ ስራሽም ስለ ቤተሰብሽም ሊሆን ይችላል እሱን አንቺ የምታውቂው ስለ እሱ ብታስቢ አይሻልም? በተጨማሪ ነገር አይምሮሽን ቢዚ ታደርጊያለሽ። ስለዚህ እባክሽ ቃል ይቅርታ አድርጊ። ይቅርታ ትልቅነት ነው። አሁንም እኮ አላደረግሽም ወይም ስላደረገችው ነገር እየቆጠርሽ ማለት ቢለያየም እንደሷ ጥፋት ነው። ለምን በልጠሻት አትገኝም? ተሽሎ መገኘት ነው በነገራችን ላይ ትልቁ ነገር፣ ወይንም ደግሞ ለሰው ልጅ ጤናማ በቀል የሚባለው ተሽሎ መገኘት ነው። ደህና አይደለችም ሲባል ደህና ሆነሽ፣ ደካማ ናት ሲባል ጠንካራ ሆነሽ መገኘት ነው። ለአንቺም ሰላም የሚሰጥሽ ሰውንም ልበቀል ብትይ የምትበቀዩ እና ተሽሎ መገኘት ሁልጊዜም ጥሩ ነው። ታናሽ ነሽ። እኔ እንዴት ይህን ነገር እንደማትደግመው በምን እሱን እኮ ጊዜ ሰተን ነው። ፈጣሪ ለእኛ እድል እንደሰጠን ሁሉ እኛም ለሰዎች እድል ሰተን ነው። ፈጣሪ እኮ እድል የሰጠን ነገ ይማራሉ፣ ይሻላሉ፣ ይስተካከላሉ፣ ንስሐ ገብተው ይመለሳሉ ብሎ ነው። ገብቶሻል? እኛም እድል ስንሰጥ ነው ሰዎች የምር ተምሯሉ፣ የምር ተስተካክሏሉ፣ ድጋሚ ጥፋታቸውን አይሰሩም የሚለው ነገር ውስጥ የምናውቀው። ግን ከዚህ በፊት የተፈጠረውን ቆጥረን የወደፊታችን የምናበላሽ ከሆነ ህይወት አይደለም የምንኖረው። እንዳልኩሽ ነው። ቆጠራ ከተጀመረ ሁላችንም ተቆጥሮ አያልቅም የሰራናቸው ስራዎች ሁላችንም። ስለዚህ አሁን ይቅርታ አድርጊ። በእርግጠኝነት ባለፈውም ስታወራኝ በጣም ተጸጽታለች፣ በጣም ተሰምቷታል። አሁንም አይተሻል። ገብቶሻል? እሺ አውርታ ከሆነ ምን ላይ ናት? እሱን አሁን እናወራለን። አሁን እኮ የመጀመሪያው ነገር እሷ የሆነ ቦታ ላይ መሆኗ ሳይሆን እዚህ ይሄ ችግር በጣም ትልቅ ጸጸት ውስጥ እንደከተታትና ሰላም እንዳሰጣት ነው። በዚህ ሰዓት እኮ በጣም ጥቂት ነው ጥፋቱን አምኖ ተጸጽቶ ሰውን ይቅርታ ለማለት የሚመጣው። አብዛኛው ሰው ተሰማያለች ታያለች ብዬ አስባለሁ። ጥፋቱን ለመሸፈን ትክክለኛ እንደሆነ አድርጎ የባሰ ነገሮች የሚያበላሽ አለ። በቃ መሸሽማ አይችልም። ስለዚህ የሚደብቅ አለ፣ ባይሸሽም ራሱ የሚደብቅ አለ። ለራሱ ምክንያት እየፈጠረ ራሱም ይሸውዳል። እች ግን እህትሽ መሸወድም አልፈልግም መደበቅም አልፈልግም በቃኝ ነው ያለችው። አምናለች። ቃሉ ደግሞ እመኑ ይላል። ስምሽ ደግሞ ቃል ነው። ስለዚህ ቃል ይቅርታ ማድረግ ትልቅና ይልሽ ከፈለግሽ ቅድም እዚህ ስትመጪ ለዋሸሁት እኔም ተነስ ይቅርታ ማለት እችላለሁ ከፈል ይልሽ የምሬን ነው የምልሽ። ግን በቃ ይቅርታ ማለት በጣም ትልቅ ሰው ነው የምትሆኝ። ሰላምሽን ነው የምታገኝ። አይ ነው እየተጫንኩሽ እንደሆነ ይገባኛል። ግን ከዛ በኋላ ሰላምሽን እንድታገኝ ነው። ለአንቺ ሰላም ነው የምጫነሽ እንጂ ተጭኘሽ እኔ ምንም የማገኘው ነገር ኖሮ ወይም የማተርፈው ነገር ኖሮ አይደለም። እሺ እርግጠኛ ነሽ? የእውነት አይ ማለት እንደ ብያታለሁ ቅድምም ስትይ ስለነበረ ነው። አይ ማመን ስለከበደኝ ነው። እሺ ስትይ የእውነት በጣም ነው የማመሰግነው። ስለዚህ ልጥራት? እሺ የምር ግን እርግጠኛ ነሽ? አይ ቅድም እንደዛ ስትይ ስለነበረ በእሺ ስትይ በጣም ስለደነገጥኩ ነው። እርግጠኛ ነሽ?
እንጃ ምን እንደምልሽ አላውቅም። ውድ ተመልካቾች ይኸው እንዳያችኋት ቃል እሺ ብላለች። የእውነት በጣም ነው ደስ ያለኝ። የምር በጣም ነው የማመሰግነው። እሺ ኤደን አስገቡልኝ እስቲ። የእውነት በጣም ነው ደስ ያለኝ። የእውነቴን ነው የምልሽ። ጭራሽ እሺ ትኛለሽ ብያ ስትነሺማ በቃ ልጅ ደበደበችኝ እያለ ግን የእውነት በጣም አመሰግናለሁ። ኮምበስ ብለሽ ነው ይቅርታ እንደዚህ የሚጠየቅ? ተነሽ ይቅርብሽ። የምር በጣም ደስ ብሎኛል። በቃ ዝም በይ በቃ ዝም በይ። ይቅርታ አድርጌልሻለሁ አልኩሽ አይደል? በቃ ማሚ ያልናፈቀችሽም ማሚ ያልናፈቀችሽም? በጣም ናፍቃችሁ፣ ሁላችሁም በጣም ናፍቃችሁ። ናይ እንሂድ በቃ ማሚ። ቆይ እስኪ ትረጋጋ መጀመሪያ። የደስታን በኋላ ማልቀስ በጣም ነው የማመሰግነው። ይቅርታ ስላለሽ ይቅር ብዬሻለሁ። ከምልሽ በላይ ታምሜያለሁ፣ ከአንቺ በላይ ታምሜያለሁ እኔ ባደረኩት ነገር። ይልሽ ሄዶ ይቅር ብዬሻለሁ፣ ግን ይህ ነገር ድጋሚ በጭራሽ ይደገማል። እውነት ነው የምልሽ እቴ፣ በጭራሽ ይደገም ተስፋ አደርጋለሁ። እውነት በጣም ነው የማመሰግንሽ። ችግር የለም። እንኳን ደስ አለሽ። እንኳን ደስ አለሽ። በጣም ነው አንተን የማመሰግነው። በቃ በጣም ትልቅ ነገር ነው ያደረግልኝ። እንዴት ብዬ እንደማመሰግን እራሱ አላውቅም። እኛም ደስ ስላለሽ በጣም ደስ ብሎናል። እሺ እናመሰግናለን። ቃልም የእውነት በጣም ነው የማመሰግንሽ በድጋሚ እና በጣም ትልቅነት ነው። በጣም ተጎድታለች እንደነገረችኝ ከሆነ ስለ ሁሉም ነገር አጫውተኛለች። እኔ ይሄ ነበረ ምናምን የሚለው ነገር ማንሳት አያስፈልግም። በቃ ይቅር ለእግዚአብሔር ማለት ይቅር ማለት ነው። እንደገና ወደኋላ ተመልሰን ሁሉ ስላለው ነገር ማውራት ማለት አይደለም። ስለዚህ ድጋሚ ማንሳት አይጠበቅብንም እና አንድ ነገር ግን አደራ ልሰጥሽ እፈልጋለሁ። እኔም ማለት ማገዝ ካለብኝም ማገዝ ያለብኝ ነገር ሁሉ አግዛለሁ። ግን ባለፈው ስናወራ ምንድን ነው ያለችኝ? ቀድሜ እሷን ማግኘት እፈልጋለሁ። ያ ምክንያት ደግሞ እሷ ይቅርታ ካደረገችልኝ ከቤተሰብ ጋር ያለውን ነገር እሷ ደግሞ ታስተካክላለች ብላለች። ስለዚህ አደራውን ልስጥሽ፣ ኃላፊነቱን ልስጥሽ። ችግር የለም። እርግጠኛ ነኝ ትሰማኛለች ማለት ተበዳይም እኔ ነኝ። ስለዚህ ችግር የለም። ይቀበሉሻል ነው ሄደን እንቀበልሻለን እያሉሽ ነው። በቃ ግራ ገብቶኝ ነው። እንዲህ ቶሎ ትቀበለኛለሽ ብዬ አላሰብኩም ነበር። ለዛ ምን እንደማወራ እራሱ ግራ ገባኝ እኮ። በእርግጥ ሀዘንም ደስታም የምናደርገው ነው የምንለው እንዲጠፉ ያደርጋሉ እና ተረድቼሻለሁ። ብቻ እውነት ለመናገር በጣም ደስ ብሎኛል። በጣም ደስ ያለኝ እውነት በጣም በቃ ከዚህ በኋላ ነው መኖር የምጀምረው። እኔ እስካሁን እየኖርኩ ነው አይደል? ይህንን 2 ዓመት ያሳለፍኩትን እኔ የማውቀው ከሆነ ጊዜ በኋላ እየኖርኩት ያለሁት ህይወት በቃ ምንም ከመሞት የማይተናነስ ነው። በጣም ግራ መጋባት ውስጥ ነበር። ምን እንደምወስድ ለራሴ እስኪገባኝ ድረስ ራሴን ማጥፋቱን ላደርሼ ነበር። ሰው ማጣት ምን ያህል እንደሚያም እውነት በደንብ ነው ያየሁት። ከሰውም ደግሞ ቤተሰብ ሲሆን ቤተሰብን የምትወዳቸውን ሰዎች ማጣት በጣም ከባድ ነው። ከምንም ነበር የወጣሁት እኔ። አሁን ግን ተመስገን ይኸው እህቴን አግኝቻለሁ። አሁን ደግሞ ልታስቀምኝ ነው። እድሜ ለአንተ ይሁሉ አንተን የሆነ እውነት እግዚአብሔር ይመስገን ለሁሉም ነገር። በነገራችን ላይ የሆነ የሚወረወር ወይ ጠርሙስ ነገር አለመኖሩ ነው እንጂ ተደብድቤ ነበረ ዛሬ። ቃል በጣም ኃይለኛ ሰው ነሽ። ተርፌያለሁ። ቤተሰቦች እንግዲህ ተርፌያለሁ አለው። ከዚህ በፊት በነገራችን ላይ ብዙ ነገሮች ገጥሞኛል። ማለት ቤታቸው እጄ በማናገርበት ሰዓት እንደዚህ ነገር ገጥሞኛል እና ተርፈናል አለን።
ተጠያቂ የምትሆኑት ማን እንደሚሆን አላወኩም። ላኪዋ ወይም ደግሞ ተቀባዩ ብቻ ስለ ሁሉም ነገር በጣም ደስ ብሎኛል። እግዚአብሔር ይመስገን። ከቅድሙ ጭቅጭቅ ከአንቺም ከባለፈው ጭንቀት ምናምን የዛሬው እንደዚህ ሳቅ ስለ ሳቅን በሳቅ ስለተሞላ በጣም ደስ ብሎኛል። ምን ተሰማሽ ግን ቃል ማለት ከይቅርታ በፊት ነው በኋላ የሆነ ስሜት አለ? ምንም ጥያቄ የለም። ያ አለ ያ ሰላም ነው። በዛ ላይ በቃ እንዳለፈ መቶ ነው ነገር ጀስት ከሱ ደግሞ እሷ ትቀርበኛለች። ጣት ገማ ተብሎ ቆርጦ አይጣልም ይባላል እና እንደማጨክኝ መጀመሪያ አይን ዋሽን ሳይሆን አጨክኝ ብዬ ነበረ። ጥሩ ገማሽ ነኝ ነግሬ ነበረ። ምን አይነት ሰው እንደሆነሽ መጀመሪያ በጣም ቀና ልብ ያለት ይቅርታ ልብ ያለት ሰው ናት። እሷን ተማምነሽ ነው? አዎ። አይ እሱን ተማምኝ ማለት ችግር የለም። የኔ ያው ማድረግ ያለብኝ ነው ያደረግኩት እና እስቲ እንትን ልበላችሁ ማለት አንቺን ባሳለፍሽው ህይወት ሁለታችሁም ያው የራሳችሁ ህይወት ለምዳላችሁ እና ትንሽ መልዕክት ለእኛም የሆነ ነገር መንገድ ይቻላል። ለቤተሰቡ፣ ለተመልካች፣ ለሁሉም እስቲ የሆነ መልዕክት ሚዲያ ነው ማለት የሚለቀቅ። አዎ በደንብ ሰው አንደኛ አስተማሪ ታሪክ ነው በደንብ እንትን ስለሚል ለህብረተሰቡ በመላው ዓለም ሰው የሚያየው እንትን ቻናል። ስለዚህ ለሁሉም ለመላው ዓለም ነው በነገራችን ለምታስተላልፊው እና እስቲ አንድ ሁለት ቃል እኔ ልል የምፈልገው ከምንም ነገርና ከምንም ነገር በፊት መተማመን ይበልጣል እና የሚያምናችሁን ሰው ሞር በጣም ልትታመኑለት ይገባል። ከራስ ጋር እንደመጣላት መጥፎ ህመም የለም፣ እንደ ጸጸትም መጥፎ ህመም የለም። ስለዚህ ለይቅርታ ንጹህ ልብ ይኖራችሁ፣ ደግ ልብ ይኖራችሁ። የኛ ታሪክ ደግሞ በየትኛው በማንም ሰው ላይ ቢሆን ሊደገም የማይገባ እንድትማሩበት የሚሆን ነውና በእኛ ይብቃ። በእኛ ይብቃ። ትልቅ መልዕክት ነው። በጣም ደስ ይላል። እስቲ ሄደን ያው ከኔ ተማሩ ነው መጸጸትን፣ መጎዳትን፣ ብዙ ነገርን ከሰው መራቅን ማለት ሁሉም ሰው ያውቃል። ከሰው ወጥቶ ምን አይነት ሰው ሊሆን እንደሚችል እኔ ከሰው ወጥቼ ብዙ ነገር ሆኜ አይቼዋለሁ እና ከኔ ተማሩ ነው የምለው። አንዳንዴ የሚወዳችሁን ሰዎች ላለመጉዳት ሞክሩ። ከምንም በላይ የዘራውን ነው የሰው ልጅ የሚያጭደው። እኔ ደግሞ የዘራሁትን አጭጃለሁ እና ለሚሆነው ነገር ሁሉ ነገር ሁሉም ነገር መልስ አለው። ፈጣሪ ጥሩ ለሰራ ጥሩ ነው መልስ የሚሰጠው። ነገም ደግሞ ለሰራው መጥፎ ነገር ትከፍልበታል እና ለእያንዳንዷ ነገር እንከፍላለን። በመልካም ቢከፈለን መልካም ነው እላለሁ። ከምንም በላይ ደግሞ በቃ ብንተማመን፣ ብንቻቻል፣ ብንዋደድ ፍቅር ይበልጣል፣ ሰላም ይበልጣል እላለሁ። እኔ ሰላሜን አጥቼ አይታችሁኛል። በቃ እሱን ባላገኝ ከጊዜ በኋላ በህይወት የምኖር ሰው አልነበርኩም። ራሴን አጠፋ ነበር። ጸጸት በጣም ከባድ ነው ከምላችሁ በላይ። በቃ እንደ ጸጸት ክፉ ነገር የለም እውነት። በቃ ሁሌ ነበረ በጣም በብዙ ነገር ሞክሬያለሁ ራሴን ማጥፋት። እኔ እሱን አግኝቼ ነው ዛሬ ለዚህ የበቃሁት። የምወዳችሁን ሰዎች አግኝቼ እናባካችሁ ተጠንቀቁ፣ ለምትወዳችሁ ሰዎች ነው። መልካምነት ለራስ ነው። በምናደርገው ነገር የምንጎዳውም ጸጸቱም የሚጎዳንም ራሳችን ነው እና ከምንም በላይ ከሰውም ሳይሆን ለራሳችን ስንል መልካም እንውላለን። ምስክናል። እሺ በጣም ደስ ብሎኛል። በድጋሚ በጣም ደስ ላለኝ ነው በነገራችን ላይ እየደጋገምኩ ያለው እና ለመልዕክቱም ለሁሉም ነገር እግዚአብሔር ይመስገን። ቤተሰቦቻችን እንግዲህ ይህን ይመስል ነበረ። ዞሮ ዞሮ ያሰብንበት አላማዎች እያንዳንዱ እየተሳካ ስለሆነ እናንተም እርዳታ አለበት። ለዛም እናንተን አመሰግናለሁ። ዛሬ ቃልና ሄደንም እንግዲህ ሰላም ተፈጥሯል። ቀጣይ ደግሞ ከእናት ከአባት ከእህት ወንድም ጋር ይኖረናል። ቃል እንደምትረዳን ቃል ገብታለች። በቃሏ እንደምትገኝ እንደ ስሟ እንደምትሆን ተስፋ አደርጋለሁ። በጣም ደስ ብሎኛል። እስካሁን ለነበረን ቆይታ እጅግ በጣም ነው የማመሰግነው። ላይክሽን ማድረጉ እንዳይረሳ። ወደዚህ መምጣት የምትፈልጉ እኛ ማግኘት የምትፈልጉ ባዮ ላይ ቴሌግራም አካውንታችን እንዳለ ደጋግሜ እየነገርኩ ነው። በዛ ነው። ምናልባት ያልመለስናችሁ ሰዎች ካላችሁ ስራ ስለሚበዛ ስለሚደራረብ ነው እና ለዛም ይቅርታ እየጠየቁ በተስፋ ጠብቁን። እንገናኛለን አንድ ቀን እንደዚህ እላለሁ። በጣም አመሰግናለሁ። ለሁላችሁም መልካም ቆይታ